ሰላም እንደምናላችሁ ውድ የግሎባል ኒውስ ተከታታዮቻችን ከግሎባል ኒውስ ለዕለተ ሰኞ ሚያዝያ 19 ቀን 2018 ዓ.ም ለምሽት የመረጥናቸውን ወሬዎችን እናስደምጣችኋለን። የተለያዩ መረጃዎችን ይዘናል። የተከበራችሁ የግሎባል ኒውስ ተከታታዮቻችን ታዋቂዋ የቴሌቪዥን ፕሮግራም አቅራቢና የሶሻል ሚዲያ ተጽዕኖ ፈጣሪዋ ዳናይት መክብብን በተመለከተ የተሰማ አዲስ ነገር አለ። የዳናይት መክብብ የባንክ አካውንቷ ሳይቀር ተዘግቷል እየተባለ ነው የሚገኘው። እንደዚሁም ሌሎች አምስት ግለሰቦችም ጭምር ይገኙበታል። በዚህ ጉዳይም እየተባለ ነው የሚገኘው። ከግሎባል ኒውስ ታደምጣላችሁ። ስለ አርቲስት ማርታ ጎይቶምን የሰማነው አዲስ ነገር አለ፣ አጠናቅረነዋል። እሱንም ወደ እናንተ እናደርሳለን። እንደዚሁም የተለያዩ የውጭ መረጃዎችንም አሰራርተናል። በቴህራንና በዋሽንግተን ድርድር ላይ አዲስ ውዝግብ እየተነሳ ነው የሚገኘው ተብሏል። ይህ ውዝግብ በራሳቸው በኢራናውያን የተከናወነ ነው ተብሏል። መረጃውን አዘጋጅተነዋል። የመካከለኛው ምስራቅ ጦርነት አሁንም ሙሉ በሙሉ አልተቋጨም። በተለይም እስራኤል ትንኮሳ እያደረገች ነው የምትገኘው እየተባለ ነው የሚገኘው። በሌላ መረጃችን ደግሞ ኢራን የሆርሙዝን የባህር መተላለፊያ ዳግም ክፍት ለማድረግና አሁን ያለውን ጦርነት ለማስቆም የሚያስችል አዲስ የስምምነት ሀሳብ ለአሜሪካ ማቅረቧም ተሰምቷል። ስለዚህም ጉዳይ የምንነግራችሁ ይኖረናል። ውድ የግሎባል ኒውስ ተከታታዮቻችን ቻናሉን ሰብስክራይብ እና ላይክ እያደረጋችሁ ተጨማሪ መረጃዎችን አገኙ። እኛ ወደ መረጃዎቻችን እናልፋለን። በቀዳሚነትም የዳናይት መክብብ የባንክ አካውንትና ንብረት መታገዱ ተሰምቷል። ታዋቂዋ የቴሌቪዥን ፕሮግራም አቅራቢና የሶሻል ሚዲያ ተጽዕኖ ፈጣሪዋ ዳናይት መክብብን ጨምሮ በአምስት ተከሳሾች ላይ ተመስርቶ የሚገኘውን የአጭበርባሪነት ክስ ተከትሎ የንብረትና የባንክ ሂሳብ እገዳ መጣሉ ነው የተገለጸው። እንደ ኢትዮፒካ ሊንክ ዘገባ ዳናይት መክብብና ሌሎች አራት ግለሰቦች የተከሰሱት ወደ ውጭ ሀገር እንልካቸዋለን በሚል ከ13 ተከሳሾች እያንዳንዳቸው 437 ሺህ ብር ተቀብለው ሳይልኩ ቀርቷል በሚል ነው። ይህንኑ የክስ ሂደት መሰረት በማድረግም የቦሌ የመጀመሪያ ደረጃ ፍርድ ቤት አራተኛ የፍትሐብሔር ችሎት በሰጠው ትዕዛዝ የተከሳሾቹ የሚንቀሳቀሱና የማይንቀሳቀሱ ንብረቶች እንደዚሁም ደግሞ የባንክ ሂሳቦች እንዲታገዱ ተደርጓል ተብሏል። የአዲስ አበባ አሽከርካሪና ተሽከርካሪ ፈቃድ ቁጥጥር ባለስልጣን ለፍርድ ቤቱ ባስተላለፈው ሰነድ መሰረት በአንደኛ ተከሳሽ ቤተልሔም ታደሰ ስም በኮልፌ ቀራኒዮ ቅርንጫፍ የተመዘገበው አውቶሞቢል፣ በሁለተኛ ተከሳሽ ዳናይት መክብብ ስም በልደታ ክፍለ ከተማ የተመዘገበው አውቶሞቢል መታገዳቸው ታውቋል። በተጨማሪም ባንኮቹ ለፍርድ ቤቱ በላኩት መረጃ መሰረት በዳናይት መክብብ የባንክ ሂሳብ ውስጥ የሚገኝ መጠኑ ከፍተኛ የሆነ ገንዘብም ታግዶ እንዲቆይ ተደርጓል። በቀሪዎቹ ሶስት ተከሳሾች ስም ግን እስካሁን የተገኘ ንብረትም ሆነ የባንክ ጥሬ ገንዘብ አለመኖሩ ተጠቁሟል። ፍርድ ቤቱ መዝገቡን መርምሮ ቀጣይ ውሳኔ ለመስጠትም ለሚያዝያ 26 ቀን 2018 ዓ.ም ቀጠሮ መያዙ ታውቋል። መረጃው የኖር ራዲዮ ነው። ወደ ግሎባል ኒውስ ተከታታዮቻችን በሌላኛው ዜናችን ደግሞ ተወዳጇ አርቲስት ማርታ ጎይቶም በብዙዎች ዘንድ ኪያ ተብላ የምትጠራው በኢቢኤስ ቴሌቪዥን የሻይ ሰዓት ፕሮግራም ላይ ያደረገችው ልብ የሚነካና አዝናኝ ቆይታ ብዙዎችን የሚያስተምር እንደነበር አስተያየት ሰጪዎች ተናግረዋል። ዛሬ በስክሪን ላይ በድምቀት የምናያት ስኬታማ ማርታ ጎይቶም ወደ ትወነው ዓለም ከመቀላቀሏ በፊት ሱፐርማርኬት በር ላይ ሻይ ቅጠል ትሸጥ እንደነበር በወቅቱ ተናግራለች። ለስኬት ምንም አቋራጭ መንገድ እንደሌለ የምትገልጸው ማርታ በአብነት አጎናፍር አስታራቂ የሙዚቃ ክሊፕ ላይ በኮረስነት ስራዋን የጀመረች ሲሆን በቀን 300 ብር እየተከፈላት በብዙ ውጣ ውረዶች ውስጥ አልፋ ነው ዛሬ ላለችበት ክብር መድረስ የቻለችው። በተለይም በኪያ ፊልም ላይ የነበራትን ድንቅ የትወናና የማልቀስ ብቃት በማንሳት ሳለቅስ ቧንቧ ነው የምትከፍችው ይሉኛል ስትልም ሀሳቧን አጋርታለች። ከቤተሰብ ተቃውሞ እስከ ከባድ የጤናና የህይወት ፈተናዎች ቢያጋጥሟትም ሁሉንም በፈጣሪዋ ኃይልና በጠንካራ ስነልቦና እንዳለፈችው ስታወራ የነበራት መረጋጋትም ለብዙዎች ትምህርት የሚሰጥ ሆኗል። በቅርቡ ደግሞ ቀን ዘራፊ በተሰኘ አዲስ ፊልም ላይ የፍርድ ቤት ሚዛን ይዛ የምትቆም አእምሯ የተዛባ ግን ለራሷ ትክክል የሆነች ሴትን ወክላ ለየት ባለና ከባድ ገጸ ባህሪ ወደ ተመልካቾች ልትደርስ መሆኑ ተሰምቷል። የማርቲን የህይወት ጉዞ ስናይ ትናንትና የትም ብንሆን የቱንም ያህል
ፈተና ቢበዛብን ዛሬ ተስፋ ካልቆረጥን ነገ የምንፈልገው ከፍታ ላይ መድረሳችን አይቀርም ስትል ነው ሀሳቧን የሰጠችው። የእናንተስ ተወዳጅ የማርታ ፊልም የትኛው ይሆን? በኮመንት አሳውቁን። ውድ የግሎባል ኒውስ ተከታታዮቻችን ዜናዎቻችን እንደቀጠሉ ናቸው። ከውጭ ደግሞ ፓኪስታን ገለልተኛ አይደለችም። በቴህራንና በዋሽንግተን ድርድር ላይ አዲስ ውዝግብ ተነስቷል። የኢራን የውጭ ጉዳይ ሚኒስቴር አባስ አራቅጂኒ በኦማንና በፓኪስታን እያደረጉት ያለው የዲፕሎማሲ ጥረት በሀገር ቤት ተቃውሞ ገጥሞታል ተብሏል። የኢራን ብሔራዊ ደህንነትና የውጭ ጉዳይ ፖሊሲ ኮሚሽን ቃል አቀባይ ኢብራሂም ራዛኢ ፓኪስታን በአሜሪካና በኢራን መካከል ለሚደረገው ድርድር ትክክለኛ አስታራቂ አይደለችም ሲሉ በግልጽ ተናግረዋል። እንደ ሬዛኢ ገለጻ ፓኪስታን ለሽምግልና የሚያስፈልገውን ተአማኒነትና ገለልተኛነት ይጎድላታል። የኢራን የውጭ ጉዳይ ሚኒስቴር አባስ አራቅጂኒ ከሰሞኑ በኢስላማባድ ከጠቅላይ ሚኒስትር ሸባዝ ሻሪፍ ጋር ተወያይተዋል። ይሁን እንጂ ኢብራሂም ሬዛኢ በኤክስ ገጻቸው ላይ ጠንከር ያለ መልእክት አስተላልፏል። ፓኪስታን ምንም እንኳን ጥሩ ጎረቤት ብትሆንም ለዋሽንግተን ስለምታደላ ለድርድር ምቹ አይደለችም። ፓኪስታን አሜሪካንን በግልጽ ከመተቸት ትቆጠባለች። ይህም ከአስታራቂነት ባህሪ ጋር ይጋጫል ሲሉ ነው የተናገሩት። የሰላም ድርድሩ ከኒውክሌር ኃይል በዘለለ ስሱና ወሳኝ የሆኑ ጉዳዮችንም አካቷል። ከነዚህ ውስጥም አዲስ የህግ ማዕቀፍ ማዘጋጀት፣ ኢራን ላለፉት ዓመታት ለደረሰባት ኪሳራ ካሳ መጠየቅ፣ ተጨማሪ ወታደራዊ እርምጃዎች እንዳይወሰዱ ዋስትና ማግኘትና በአሜሪካ የተጣሉ የባህር ላይ ገደቦችን ማንሳት የሚሉትም ይገኙበታል። በአንድ በኩል ሚኒስትር አራቅጂ በኢስላማባድና በሙስቃት የዲፕሎማሲ ደጃፎችን ሲያንኳኩ፣ በሌላ በኩል ደግሞ በቴህራን ያሉ ህግ አውጪዎች የአደራዳሪውን ማንነት ጥያቄ ውስጥ መክተታቸው ድርድሩን ምን ያህል ውስብስብ እንደሚያደርገው አመላካች ሆኗል። ሌላኛው የውጭ መረጃችን ደግሞ ወደ ኢራን ይወስድናል። ኢራን የሆርሙዝ የባህር መተላለፊያ ዳግም ክፍት ለማድረግና አሁን ያለውን ጦርነት ለማስቆም የሚያስችል አዲስ የስምምነት ሀሳብ ለአሜሪካ ማቅረቧ ተዘግቧል። ይሁን እንጂ ቴህራን በዚህ ስምምነት ውስጥ ስለ ኒውክሌር ፕሮግራሟ የሚደረገው ድርድር ወደ ሌላ ጊዜ እንዲሸጋገር መፈለጓን አክሲዮስ የዜና ምንጭ ስማቸው ያልተጠቀሰ የአሜሪካ ባለስልጣናትን ጠቅሶ ዘግቧል። በፓኪስታን አደራዳሪዎች በኩል ለአሜሪካ የቀረበው ይህ የኢራን የስምምነት ጥያቄ የመጣው በሁለቱ ሀገራት መካከል የነበረው ድርድር በተጓተተበትና የኢራን ከፍተኛ አመራሮች በኒውክሌር ጉዳይ ምን አይነት ማግባቢያ ማድረግ እንዳለባቸው የጋራ አቋም መያዝ ባቃታቸው ወሳኝ ወቅት ላይ መሆኑ ተጠቁሟል። ይህ በእንዲህ እንዳለ ታዲያም አሜሪካ ይህንን የሆርሙዝን የባህር በር የመክፈት ስምምነትም ብቻውን የምትቀበል ከሆነ ፕሬዚዳንት ዶናልድ ትራምፕ በቀጣይ በኢራን የኒውክሌር ፕሮግራም ላይ ጫና ለማሳደርና ስምምነት ለማስገደድ የሚያስችላቸውን ትልቅ የመደራደሪያ አቅም ሌቨሬጅ ሊያጡ ይችላሉ የሚል ስጋትም ፈጥሯል። ይህንን ጉዳይና የቀረበውን አዲስ የስምምነት ሀሳብ በተመለከተ ፕሬዚዳንት ዶናልድ ትራምፕ በቀጣዮቹ ቀናት በዋይት ሀውስ ውስጥ የሁኔታዎች መገምገሚያ ክፍል ውስጥ ከፍተኛ ስብሰባ እንደሚያካሂዱም ሪፖርቱ አክሎ አስረድቷል። ይህ በእንዲህ እንዳለም ዛሬ በወጡ የመረጃ ምንጮች የነዳጅ ዋጋ ጭማሪ እያሳየ ነው የሚገኘው። በመካከለኛው ምስራቅ እየተባባሰ የመጣው ውጥረት በዓለም አቀፍ የነዳጅ ገበያ ላይ ከፍተኛ ተጽዕኖ ማሳደሩን ቀጥሏል። በዛሬው ዕለት የብሬት ድፍድፍ ነዳጅ ዋጋ በ1.3% ጭማሪ አሳይቶ በበርሜል $106.68 ሲገባ የአሜሪካ ዌስት ቴክሳስ ደግሞ በ1% አድጎ $95.35 ደርሷል ተብሏል። ይህ የዋጋ ንረት የታየው በአሜሪካና በኢራን መካከል የነበረው የሰላም ተስፋ በመዳከሙና ቁልፍ በሆነው የሆርሙዝ የባህር መስመር ላይ የንግድ ፍሰቱ በመገደቡ የመጣ ጭማሪ ነው ተብሏል። የዲፕሎማሲው ጥረት መጓተቱ የታወቀው ፕሬዚዳንት ዶናልድ ትራምፕ የልዩ መልእክተኞቻቸውን የፓኪስታን ጉዞ መሰረዛቸውን ተከትሎ ነው። በተጨማሪም ፕሬዚዳንቱ በሆርሙዝ ስትሬት ላይ ፈንጂ በሚጥሉ የኢራን ጀልባዎች ላይ እርምጃ እንዲወስዱ በሰጡት ጠንከር ያለ ማስጠንቀቂያ ምክንያት በገበያው ላይ የጦርነት ስጋት እንዲነግስም አድርጓል። በአሁኑ ወቅትም ኢራን የባህር መስመሩን በከፊል የዘጋች ሲሆን ዋሽንግተንም በኢራን ወደቦች ላይ ማዕቀብ መጣሏ የነዳጅ አቅርቦቱ እጅግ እንዲቀንስ አድርጎታል። በመጨረሻም
የቴክኖሎጂው ጦርነት እየጋለ መምጣቱን ተከትሎ ቻይና የአሜሪካንን የኤአይ ወይም አርቲፊሻል ኢንተለጀንስ ሚስጥሮችን ሰርቃለች ተብሏል። ዋይት ሃውስ በይፋ ባወጣው መግለጫ ቻይና እጅግ ዘመናዊ የሆኑ የአሜሪካን የኤአይ ቴክኖሎጂ ሚስጥሮችን በመስረቅም የራሷን ኤአይ ገንብታለች ሲል ከሷል። ይህ ድርጊት በሁለቱ ሀገራት መካከል ያለውን ግንኙነት እጅግ አሳሳቢ ደረጃ ላይ ጥሎታል። በ10 ሺዎች የሚቆጠሩ የሐሰት አካውንቶችን በመጠቀም ወደ አሜሪካ የኤአይ ሲስተሞች ዘልቀው በመግባት መረጃዎችንም ቀድተው ተመልሰዋል የተባለው ቻይና የአሜሪካን ምርጥ የኤአይ ክፍሎችን በመቅዳትም ያለምንም ወጪ የራሷን የቴክኖሎጂ አቅም እንደገነባችም ነው እየወጡ ያሉ መረጃዎች የሚያመለክቱት። ዜናዎቻችን በዚህ ተጠናቀዋል። ቻናሉን ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ሰናይ ምሽት።